በሕይወት ጎዳና ላይ ብቻችሁን መቆም፣ ብቻችሁን ማሸነፍና ብቻችሁን መጓዝ ምን ያህል ኃይል እንዳለው በባለፉት ትምህርቶቻችን አይተናል። አንበሳ ብቻውን ይዋጋል፣ ነብር ብቻውን ያድናል፣ አዞም ማዕበሉን ብቻውን ያልፋል። የብቸኝነትንና የዝምታን ጥበብ ካወቃችሁ ማንም ሊሰብራችሁ አይችልም። ነገር ግን በሕይወታችሁ ውስጥ ግድ ልታስገቧቸው የሚገቡ ጥቂት ሰዎች ደግሞ አሉ። የሕይወት አጋር፣ የንግድ አጋር ወይም እውነተኛ ወዳጅ። ታዲያ የብቸኝነትን ዙፋን ትታችሁ ሰዎችን ወደ ሕይወታችሁ ስታስገቡ ማንንም ዝም ብላችሁ ማስገባት የለባችሁም። በዚህ ጊዜ ነው የተኩላን ሕግ መማር አስፈላጊ የሚሆነው። አንድ ተኩላ ጠንካራ ነው፣ ነገር ግን የተኩላ መንጋን ማንም ሊያቆመው የማይችል የተፈጥሮ ኃይል ነው። የተኩላ አስተሳሰብ ብቻህን መኖር አትችልም አይልም። የተኩላ ሕግ የሚለው ብቻህን መሆን መጥፎ ከሆኑ ሰዎች ጋር ከመዋል በሺህ እጥፍ ይበልጣል። ነገር ግን ልክ እንዳንተ ጠንካራ ከሆኑ ሰዎች ጋር ከተጣመርክ ደግሞ ማንም ሊያቆማቸው አይችልም ነው። እንኳን ወደ ዋርካ ጥበብ በደህና መጣችሁ። ዛሬ ወደ ሌላኛው የሕይወት ገጽታ ተሻግረን ስለ ሰዎች፣ ስለ ጥምረትና ስለማይበገር ጽናት እንማራለን። በሕይወታችሁ የምትደርሱበትን ከፍታ የሚወስነው ከእናንተ ጥንካሬ ቀጥሎ ዙሪያችሁን የከበቡት ሰዎች ማንነት ነው። ስለዚህ ዙሪያችሁ ባሉ ሰዎች ምክንያት ወደ ኋላ እየቀራችሁ እንደሆነ ከተሰማችሁ ይህንን መልእክት በጥሞና አድምጡ። ምክንያቱም እነዚህ 7 የአልፋ ተኩላ ሕጎች አካባቢያችሁን እንድታጸዱ፣ የሕይወት አጋሮቻችሁን በጥንቃቄ እንድትመርጡና ኃይላችሁን 10 እጥፍ እንድታሳድጉ ያደርጓችኋል። አንደኛ፣ ክበባችሁን አጽዱ። ተኩላ ዝም ብሎ የተገኘውን አውሬ ሁሉ ወደ መንጋው አይከለክልም። አብሮት የሚበላውንና አብሮት የሚያድነውን መንጋ የሚመርጠው በጥንቃቄ ነው። ተኩላ ከበግ ጋር አይውልም፣ ከጅብም ጋር አይጓዝም። በሕይወታችሁ ከምትሰሩት ትልቁ ስህተት አንዱ ሁሉንም ሰው ማቀፍ አለብኝ፣ ማንም ቅር ሊሰኝ አይገባም ብሎ ማሰብ ነው። ይህ የበግ እንጂ የተኩላ አስተሳሰብ አይደለም። እስቲ ዙሪያችሁን ቃኙት። አሁን አብረዋችሁ ያሉት ሰዎች እነማን ናቸው? ሁሌም የሚያማርሩ፣ ተስፋ የሚያስቆርጡ፣ ራዕይ የሌላቸውና ሕልማችሁን እንደ እብደት የሚያዩ ሰዎች ከከበቧችሁ እርግጠኛ ሁኑ፣ እናንተም ከነሱ የተለየ ዕጣ ፈንታ አይኖራችሁም። አንድ መራራ እውነት አለ። 5 ሞኞችን ከተዋወቅ 6ኛው ሞኝ አንተ ነህ የሚል። በተመሳሳይ 5 ደካሞችን ከተወዳጀ ከጊዜ በኋላ 6ኛው ደካማ አንተ መሆንህ አይቀርም። የአልፋ ተኩላ ሕግ እንዲህ ሲል ይመክረናል። ዙሪያችሁን አጽዱ። የልጅነት ጓደኛዬ ነው፣ የሰፈር ልጅ ነው ወይም ብቻዬን መሆን አልወድም በሚል ሰበብ ወደ ታች ከሚጎትቷችሁ ሰዎች ጋር አትጣበቁ። እናንተን ከፍ ከሚያደርጉ ራዕይ ካላቸውና በሕይወት ጫካ ውስጥ አብረዋችሁ ለማደግ ከሚፈልጉ ጠንካራ ሰዎች ጋር ብቻ ሩጡ። ይህ ካልሆነ ግን ብቻን መሮጥ የደከሙ ሰዎችን ተሸክሞ ከመሮጥ በሺህ እጥፍ ይሻላል። ሁለተኛ፣ ሳታቋርጡ አድሙ። አቦ ሸማኔ በሰከንዶች ውስጥ ይፈተለጋል፣ ግን በቶሎ ይደክመዋል። ካልተሳካለት ይቆማል። ተኩላ ግን እንደዛ አይደለም። ተኩላዎች የሚያድኑት በፍጥነት ሳይሆን በጽናት ነው። ለሰዓታት አንዳንዴም ለቀናት ኢላማቸውን ሳይሰለቹ ይከተላሉ። በመጨረሻም ትልቁ እንስሳ በተኩላው ፍጥነት ምክንያት ሳይሆን በድካም እጅ ይሰጣል። ብዙዎቻችን ስኬትን የምንፈልገው በአንድ ጀንበር ነው። ዛሬ ጀምረን ነገ ካልበለጸግን፣ ዛሬ ለፍተን ነገ ካላጨድን ተስፋ እንቆርጣለን። ነገር ግን እውነተኛ የሕይወት ድል የአጭር ርቀት ሩጫ ሳይሆን የማራቶን ጉዞ ነው። አቦ ሸማኔ በችሎታውና በፍጥነቱ ይመካል፣ ተኩላ ግን በጽናቱ። ችሎታ ሲደክም ጽናት ያሸንፋል። የተኩላ አስተሳሰብ ይህንን ይነግረናል። አታቋርጡ ይለናል። የምትሰሩት ሥራ ዛሬ ውጤት ላያመጣ ይችላል። ነገር ግን በየቀኑ ያለምንም ድካም አንድ እርምጃ ወደፊት ተራመዱ። ቀስ ብላችሁም ቢሆን በማያቋርጥ ግስጋሴ ወይም ኮንሲስተንሲ ስትጓዙ በመጨረሻ ሕይወትና ስኬት እጅ መስጠታቸው አይቀርም። ሶስተኛ፣ የአልፋው ኃላፊነት ይኑራችሁ። አንድ አስገራሚ የሳይንስ እውነት ልንገራችሁ። ብዙዎቻችን አልፋ ተኩላ ሲባል ፊልም ላይ እንደምናየው ሌሎችን ተደባድቦ ያሸነፈ፣ ደረቱን የሚነፋ፣ የሚጨቁንና የሚጮህ ጉልበተኛ ይመስለናል። ነገር ግን የዘመናችን የሳይንስ ተመራማሪዎች እንዳረጋገጡት በእውነተኛው የዱር ዓለም ውስጥ አልፋ ማለት ፈላጭ ቆራጭ አውሬ ሳይሆን በቀላሉ የመንጋው አባት ወይም እናት ማለት ነው። መሪ የሆኑት ጉልበተኛ ስለሆኑ ሳይሆን ቤተሰቡን ስለሚመግቡ፣ መንገድ ስለሚያሳዩና
አደጋ ሲመጣ ቀድሞ ስለሚጋፈጡ ነው። በሕይወታችሁ መሪ መሆን ትፈልጋላችሁ? በቤታችሁ፣ በሥራችሁ ወይም በጓደኞቻችሁ መሃል መከበር ትፈልጋላችሁ? አንድ ምስጢር ልንገራችሁ። ክብር የሚመጣው በመጮህ ሳይሆን ኃላፊነትን በመውሰድ ነው። አለቃ ትእዛዝ ይሰጣል እናም ያስፈራራል። እውነተኛ አልፋ ግን መስዋዕትነት ይከፍላል። የአልፋ አስተሳሰብ ማለት ችግር ሲፈጠር ጣትን ወደ ሌላ ሰው አለመቀሰር ነው። ይሄ የእኔ ጥፋት ነው፣ እኔ አስተካክለዋለሁ ብሎ የቤተሰቡን፣ የጓደኛውን ወይም የቡድኑን ሸክም መሸከም። ለምትወዷቸው ሰዎች ጠበቃና ከለላ ሁኑ። እውነተኛ ኃይል ያለው ዙፋን ላይ ተቀምጦ በማስፈራራት ውስጥ ሳይሆን ለሌሎች ሰላም ዘብ በመቆም ውስጥ ነው። አራተኛ፣ ታማኝነትን ገንቡ። በጫካ ውስጥ ከተኩላ በላይ ለቤተሰቡና ለመንጋው ታማኝ የሆነ እንስሳ ማግኘት አይቻልም። የቆሰለን ተኩላ ጥለው አይሄዱ። አደጋ ሲመጣ አንዱ ለሌላው ይሞታል። በዘመናችን ሰው ለትንሽ ጥቅም ሲል የቅርብ ወዳጁን ሲከዳ አይተን፣ ወዳጅ ትንሽ ብር ሲያገኝ ቃሉን ሲያጥፍ አጋጥሞናል። በዚህም የተነሳ ታማኝነት የዋጋ ግሽበት ታይቶበታል። የዋርካ ሰዎች ግን እንደዛ አይደሉም። የዋርካ ጥበብ መሰረቱ የማይናወጥ ታማኝነት ነው። ለገባችሁት ቃል ታሰቡ። አብረዋችሁ በችግር ጊዜ ለነበሩ፣ አቧራ ለጠጡ ሰዎች ዛሬ ስታድጉና ፀሐይ ሲወጣላችሁ ጀርባችሁን አትስጡ። እውነተኛ ወዳጅ የሚታወቀው በጥቅም ጊዜ ሳይሆን በችግርና በመከራ ጊዜ ነው። አንድ ታማኝ ጓደኛ ከመቶ አጭበርባሪ ወዳጆች ይበልጣል። ጓደኞቻችሁን በገንዘባቸው ሳይሆን በችግር ጊዜ ባላቸው ጽናት መዝናችሁ ያዙ። አምስተኛ፣ የትብብር ኃይል ፍጠሩ። አንድ ተኩላ ከእሱ 10 እጥፍ የሚበልጠውን ጎሽ ብቻውን ሊጥል አይችልም። ነገር ግን 10 ተኩላዎች ተናበው ሲሰሩ የጫካውን ግዙፍ እንስሳ መሬት ያጋድሙታል። በሕይወታችሁ ትልልቅ ህልሞችን ብቻችሁን ማሳካት ከባድ ነው። ሁሉንም ነገር እኔ ብቻ ካልሰራው የሚለውን እብሪት ወይም ኢጎ ግደሉት። እብሪት ብዙ ጎበዝ ሰዎችን አጥፍቷል። እናንተ ሁሉንም ነገር ልታውቁ አትችሉም። ስለዚህ በጎደላችሁ ቦታ ላይ ሌሎችን አስገቡ። ዕውቀት ካላችሁ ገንዘብ ካለው ሰው ጋር ተባበሩ። ሐሳብ ካላችሁ አቅም ካለው ጋር ስሩ። የተኩላ ስትራቴጂ ሚስጥሩ መተባበር ነው። መንጋ ማለት ልክ እንደ ፐዝል፣ እያንዳንዱ ክፍል የራሱ ቦታ አለው። በትክክል የተናበበና የተዋሃደ ቡድን የትኛውንም የህይወት ተራራ ያንቀጠቅጣል። ስድስተኛ፣ ሚናችሁን ለይታችሁ እወቁ። በተኩላ መንጋ ውስጥ የቦታ ሽሚያ የለም። መንገድ መሪው ይመራል፣ አዳኙ ያድናል፣ ጠባቂው ይጠብቃል። የቡድኑ የማይበገር ኃይል ሚስጥር ሁሉም የተፈጠረበትን ሚና በትክክል መወጣቱ ላይ ነው። በሕይወታችሁ ስኬታማ ለመሆን በመጀመሪያ እኔ ማን ነኝ የሚለውን ጥያቄ መልሱ። የዘመናችን ትልቁ ውድቀት የሰውን ሕይወት ኮፒ አድርጎ ለመኖር መሞከር ነው። የእናንተ ልዩ ጥንካሬ ምንድን? ሐሳብ አመንጪ ናችሁ ወይስ አስፈጻሚ? አስተባባሪ ወይስ ሌላ? የራሳችሁን የተፈጥሮ ጸጋ አውቃችሁ ያንን ዙፋን ብቻ አጥብቃችሁ ያዙ። አንድ ጠቃሚ ምክር አስታውሱ። ሰይፍ ሆናችሁ ከተፈጠራችሁ ጋሻ ልሁን ብላችሁ አትርከሙ። የሰውን ጫማ ለማጥለቅ ስትሞክሩ የራሳችሁን መንገድ ትስታላችሁ። ማንነታችሁን አውቃችሁ ትክክለኛ ቦታችሁ ላይ ስትቆሙ ግን እናንተም ሆነ አብረዋችሁ ያሉት ሰዎች ማንም ሊያቆማቸው የማይችል ኃይል ይሆናሉ። ሰባተኛ፣ የራሳችሁን ድምፅ አሰሙ። የተኩላ ጩኸት ዝም ብሎ ጩኸት አይደለም። ለመንጋው እኔ እዚህ ነኝ የሚል የመገናኛ ጥሪ ሲሆን፣ ለጠላቱ ደግሞ ይሄ የኔ ግዛት ነው የሚል የማስጠንቀቂያ ጥሪ ነው። እናንተስ በሕይወታችሁ የራሳችሁ ድምፅ አላችሁ ወይስ የሰውን ድምፅ እያስተጋባችሁ ነው የምትኖሩት? ዓለም የራሳችሁን ማንነት እንድትደብቁ ትፈልጋለች። እንደ ብዙሃኑ እንድትሆኑ ትገፋፋችኋለች። የተኩላ አስተሳሰብ ያለው ሰው ግን ማንነቱን አይደብቅም። እምነታችሁ፣ ሐሳባችሁንና አቋማችሁን በድፍረት ተናገሩ። አንድ ሚስጥር ልንገራችሁ። በሹክሹክታ ካወራችሁ አይጦችን ትሰበስባላችሁ። ድምፃችሁን አውጥታችሁ ከጮኻችሁ ግን ተኩላዎችን ትጠራላችሁ። እውነተኛ ድምፃችሁን ስታሰሙ እናንተን የሚመስሉ ትክክለኛ ሰዎች ከየትም መጥተው ይቀላቀሏችኋል። ወዳጆቼ፣ ስኬት የብቻ ጉዞ አይደለም። ብቻውን የሚጓዝ ሰው ቶሎ ይደርስ ይሆን፣ አብሮ የሚጓዝ ግን ሩቅ ይደርሳል። በዋርካ ጥበብ እንደምንለው ሕይወታችሁ የሰበሰባችኋቸው ሰዎች ነጸብራቅ። ስለዚህ ዛሬውኑ ዙሪያችሁን መርምሩ። አብረዋችሁ ያሉት ሰዎች
ተኩላዎች ናቸው ወይስ በጎች? አካባቢያችሁን አጽዱ፣ ታማኝ ሁኑ እና ራዕይ ካላቸው አብረዋችሁ ሊሞቱ ከሚችሉ ጠንካራ ሰዎች ጋር ብቻ መንገዳችሁን ቀጥሉ። ተመልካቾቼ ከነዚህ 7 የአልፋ ተኩላ ህጎች ውስጥ አሁን ላላችሁበት ህይወት ወሳኙ የትኛው ነው? ዙሪያን ማጽዳት ወይስ የማያቋርጥ ሩጫ? እስቲ በኮሜንት አጋሩ። ይህ ቪዲዮ አዲስ እይታ ከፈጠረላችሁ ላይክ ማድረጋችሁን አትርሱ። ቤተሰብ ለመሆን ደግሞ ሰብስክራይብ የሚለውን ተጫኑ። ትክክለኛ መንጋችሁን ፈጣሪ ያገናኛችሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።